እፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ይዲ ይበል ዲያቆን ተንሥኡ ለጸሎት ዲያቆኑ ለጸሎት ተነሱ ይበል። ይበሉ ሕዝብ እግዚኦ ተሳሃለነ አቤቱ ራራልን ይቅር በለን እዘንልን ይበሉ። ይካ ይበል ካህን ሰላም ለኩልክሙ አስታረኳችሁ እንደምን አላችሁ ይበላቸው። ሰላም ለኩልክሙን ቄሱ በጌታ ተገብቶ ተናግሮታል። ተንሥኡ ለጸሎትን ማን ተናግሮታል ቢሉ አዳም በሐሙስ ዕለት ወበንፈቃ ለዕለት እተወለድ እምወለተ ወለትከ ያለውን ይዞ ዘመን ሲቆጥር ኖሯል። ጌታ በዕለተ ዓርብ በቅዱስ መስቀል ተሰቅሎ አባ መሐጽን ነፍሴ ውስተ እዴከ ብሎ በተናገረ ጊዜ የተነገረው ትንቢት የተቆጠረው ሱባኤ ደረሰ፣ ተፈጸመ። አድንሃለሁ ብሎኝ ነበር ቀረን ብሎ ተንሥኡ ለጸሎት ተነሱ አላቸው። እነርሱም በሲኦል ያሉት ነፍሳት አቤቱ ይቅር በለን እዘንልን አሉ። በዚህ ጊዜ ጌታ በአካለ ነፍስ ሲኦል ወርዶ ሰላም ለኩልክሙ አስታረኳችሁ ታረኳችሁ ብሏቸዋልና እንዲህ አለ። ይበሉ ሕዝብ ምስለ መንፈስከ እንደ ቃል ይደረግልን ይበሉ። አንድም ቢመርቃቸው ይመርቁታል ብሎ ካንተ ጋር ይደረግልን ይበሉ። ጸሎተ ፈትቶ በመፈተት ጊዜ እየፈተተ ሲፈትት የሚጸልየው ጸሎት ነው። ይካ ይበል ካህን እግዚአብሔር ገባሬ ኩሉ 22ቱን ስነ ፍጥረት የፈጠረ ሙሴ በኦሪት በዚህ ቀን ይህን ፈጠረ በዚህ ቀን ይህን ፈጠረ ብሎ ተርትሮ ዘርዝሮ የተናገረውን አባ ሕርያቆስ እንደ ሸማ ጠቅልሎ እንደ ወርቅ አንከብሎ ኩሉ በማለት ተናገረው። ወጣኔ ኩሉ በዕለተ እሁድ የጀመረ ወፈጻሜ ኩሉ በዕለተ ዓርብ የፈጸመ አኀዜ ኩሉ ወጸባጤ ኩሉ ሁሉን እንደ ጥና እንደ እንቁላል በመሃል እጁ የያዘ አንድም ወጣኔ ኩሉ የቸርነቱን ሥራ በሐሙስ ዕለት ወበመንፈቃ ለዕለት እትወለድ እምወለተ ወለትከ ብሎ የጀመረ ወፈጻሜ ኩሉ በዕለተ ዓርብ የፈጸመ አንድም ወጣኔ ኩሉ ኦሪትን የሰራ እርሱ ወፈጻሜ ኩሉ የፈጸመ እርሱ አንድም ወጣኔ ኩሉ እግዚአብሔር ወጣኔ ኩሉ ወንጌልን የሰራ እርሱ ወፈጻሜ ኩሉ የፈጸመ እርሱ አንድም ወጣኔ ኩሉ ንስሐን ጥምቀትን የሰራ እርሱ ወፈጻሜ ኩሉ ወጣኔ ኩሉ የጀመረ እርሱ ወፈጻሜ ኩሉ የፈጸመ እርሱ አኀዜ ኩሉ ወጸባጤ ኩሉ ሁሉን እንደ ጥና እንደ እንቁላል በመሃል እጁ የያዘ አንድም አላምንም አልጠመቅም ያለውን በፍዳ የሚይዝ እርሱ ነው። ዘሎቱ ይሰግዱ መላእክት ወሊቃነ መላእክት መላእክት ሊቃነ መላእክት የሚሰግዱለት መናብርት ወስልጣናት አጋእዝት ወኃይላት መናብር ስልጣናት አጋእዝት ኃይላት የሚሰግዱለት እርሱ ነው። ይህ ሁሉ ስመ ነገድ ነው። ፀሐይ ወወር ወከዋክብት ፀሐይ፣ ጨረቃ፣ ከዋክብት የሚሰግዱለት እርሱ ነው። አሁን እነሱ የሚሰግዱ ሆነው አይደለም። ሰው እነዚህን አይቶ እነዚህን የፈጠረ አምላክ ብሎ የሚሰግድለት ስለሆነ እንዲህ አለ እንጂ አንድም እርሱ ባወቀ ይሰግዱለታል። ወኩሉ ድርገታ ከዋክብት ሁሉ አንድ ሆነው የሚሰግዱለት ሰው ቅዱስ ሥጋው ክቡር ደሙ አንድ ሆኖ ተሰጠ ሲል ድርገት ወረደ እንዲል አንድም እንደ ጋሻ ጦር እንደ ሾተል ጉብጉብ ተጠርቀው የሚኖሩ ድቁአን ከዋክብት አሉ። እነዚህ ሁሉ አንድ ላይ ሆነው ይሰግዱለታልና አንድም እለ ይወጽኡ እሙስተ መንበሩ ለአብ እንዲል እንደ አሸን እሙስተ መንበሩ ለአብ እንዲል እንደ አሸን የሚፈሉ ከዋክብት አሉ። ዳግመኛ ህልመልሜሌክ፣ ምልክኤል፣ ናርኤል፣ ምልኤል የሚባሉ ዘመኑን ከአራት ተካፍለው የሚመግቡ ከዋክብት አሉ። 12 መገብት አውራ ከዋክብትም አሉ። እነዚህን
በመሃል አድርገው 250 በፊት 250 በኋላ 250 በቀኝ 250 በግራ ሆነው ይሄዳሉና እንዲህ አለ። እስመ እሙንቱ ቅኑያቱ ፍጥረቶቹ ናቸውና ወቀኔ አብ ኩሎ ዓለም እንዲል ወምልክናሁ ግዛቱ ናቸውና ወግዛት ሎቱ ርስቱ ጉልቱ ናቸውና እንዘባእል ውእቱ በኩሉ አንዳየ ርእሶም ኩሉ በሁሉ በዓል ሲሆን ራሱን አዋረደ። አንድም እንዘ በዓል ውእቱ በኩሉ አንዳየ ርእሶ እምኩሉ ይህን ሁሉ ይገዛ አንድም መልሱት ንባውንሽ እንዘ በዓል ውእቱ በኩሉ አንዳየ ርእሶም ኩሉ በሁሉ በዓል ሲሆን ራሱን አዋረደ። አንድም እንዘ በዓል ውእቱ በኩሉ አንዳየ ርእሶም ኩሉ ይህን ሁሉ የሚገዛ መለኮት ይህን ሁሉ ከመግዛት በአፍአ ያለ ስጋን ተዋሃደ። አንድም እንዘ በዓል ውእቱ በኩሉ አንዳየ ርእሶም ኩሉ የማይራብ የማይጠማ መለኮት የሚራብ የሚጠማ ስጋን ተዋሃደ። አንድም እንዘ በዓል ውእቱ በኩሉ አንዳየ ርእሶም ኩሉ የማይታመም የማይሞት መለኮት የሚታመም የሚሞት ስጋን ተዋሃደ። ፍቅር ሳቦ ለወልድ ኃያል መንበሮ ከዚህ ሁሉ ያደረሰው ምንድነው ትለኝ እንደሆነ የሰው ፍቅር እንጂ ስቦ ጎትቶ ከዙፋኑ አወረደው። ወአብጽሖ እስከ ለሞት ሰውን ወዶስ ምን አደረገለት ትለኝ እንደሆነ ለሞት እንጂ ያደረሰው ለሞት ያበቃው የሰው ፍቅር ሰውን መውደድ ነው። ኦ ላም ዘኢይትሄየል በቀርኑ ለእለ ይስሕብዎ የሚስቡትን የሚጎትቱትን የሚያርዱትን በቀንዱ የማይዋጋ ላይም ወልደ እግዚአብሔር ምን ይረቅ ምን ይደንቅ ላይም ጌታ ስልጣን ቀርን ስልጣኑ ለይጠብህዎ ወለይስሕብዎ የተባሉ አይሁድ ናቸው። ዘኢይትሄየል ማለቱ ትዕግስቱን መናገር ነው። ላይም ሳይቻለው ነው። ጌታ ግን ሲገርፉት ሲሰቅሉት ሲገድሉት ዝም ማለቱ በባህሪ ስልጣኑ ማጥፋት ሲቻለው ነውና። ኦ በግ ዘይነብብ በቅድመ ዘይቀርጾ ጸጉሩን በሚሸልተው ሰው ፊት ከቀን ሐሩር ከሌሊት ቁር የምድንበት ጸጉሬን የምትሸልተኝ በምን ዕዳዬ ነው ብሎ የማይናገር በግ ወልደ እግዚአብሔር ምን ይረቅ ምን ይደንቅ። አንድም ለበግ ወልደ እግዚአብሔር ወዮ አንክሮ ይገባል። ኦ ትዕግስት ዘይከሰተ አፉሁ በሕማሙ በቅድመ እለ ይረግዝዎ ኦ እጉስ ሲል ነው። በግብሩ ትዕግስት ብሎታል። በሚወጉት ሰዎች ፊት ዝም ብሎ ዝም የሚል የማይናገር እጉስ ጌታ ምን ይረቅ ምን ይደንቅ። አንድም ለጌታ ወዮ አንክሮ ይገባል። አስቀድሞ መያትን አፍስሼ ብርሃናትን አመላልሼ ነፋሳትን አንፍሼ በፀሐይ አብስዬ በዝናብ አብቅዬ መገብኳችሁ። ደግሞ ዛሬ ላድናችሁ ብመጣ የምትሰቅሉኝ የምትገርፉኝ የምትገሉኝ ለምንድነው አላለምና። ሀተታ እለ ይረግዝዎ ብሎ አበዛ። የወጋው አንድ ሐራዊ አይደለም ቢሉ መጽሐፍ ስም ካልጠራ ማብዛት ልማድ ነው። በተአምኖ አመነገርዎ ለኖህ ወብጽት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እንዲል። አንድም 1000 በመከር አንድ ወረወር እንዲሉ ፈቃድ የሆነ ከሆነ ብሎ አንድም የወጉት ጎኑን ብቻ ነውን? በአክሊለ ሦክ የወጉትን እጁን እግሩን የቸነከሩትን ቆጥሮ እንዲህ አለ። ኦ ብእስ ዘወፃ መዝገብ ዘተሳየጠ ዮሴፍ ከተወዳጃት የተገኘ ህብስት ወረከበ በውስቴታ ባህርየ ዕንቆ ክቡረ የከበረ ዕንቁን ካገኘባት ሳጥን የተገኘ ህብስት ምን ይረቅ ምን ይደንቅ። ሀተታ ያለ ግሱ ተናግሮታል። ነገር ግን ህብስትን በወርቅ መሶብን በእመቤታችን ሳጥንም በመሶብ ይመስላልና እንዲህ አለ።
ኦ ጽዋ ዘወፃ እምጽር ዘይወአ ውስቴታ ብእሲ ሰው ካልገባባት አዳራሽ የተገኘ ጽዋ ምን ይረቅ ምን ይደንቅ! አንድም ለዚህ ወዮ አንክሮ ይገባል። ይህንም ያለ ግሱ ተናግሮታል። ነገር ግን ጌታን በወይን እመቤታችንን በጽዋ ይመስላታልና፣ አንድም ጌታን በመርአዊ እመቤታችንን በጽር ንጽሕት ይመስላታልና፣ አንድም ዘርአ ወራዙ ከሌለባት ከእመቤታችን የተገኘ ህብስት ወልደ እግዚአብሔር ምን ይረቅ ምን ይደንቅ! አንድም ለህብስት ወልደ እግዚአብሔር ወዮ አንክሮ ይገባል። ዝንቱ ትእምርተ መስቀል ዘተፈልጠም ዝንቱ ህብስት እንዘይኮነ ፍሉጠ ወይ ብኡደ ከዚህ ከህብስቱ የተለየ ከህብስቱ ሳይለይ የተለየ ይህ አስበ ዲያቆኑ ምን ይረቅ ምን ይደንቅ! አንድም ለዚህ ለአስበ ዲያቆኑ ወዮ አንክሮ ይገባል። አላ አርአያሁ ወጣዕሙ ወለምላሜሁ አሐዱ ውእቱ ጣዕሙ ልምላሜው አንድ ነው እንጂ በከመ ኢኮነ ፍሉጠ ወይ ብኡደ መለኮቱም ትስብእቱ መለኮት ከትስብእት ትስብእት ከመለኮት እንዳልተለየ ወከማሁ ኢኮነ ፍሉጠ ወይ ብኡደ ዝንቱ ትእምርተ መስቀል እምዝንቱ ህብስት እንደዚህም ሁሉ ይህ አስበ ዲያቆኑ ከህብስቱ ህብስቱ ከአስበ ዲያቆኑ አልተለየም። ወከማሁ ይደመር እበይከ በትሕትናነ ወትሕትናነ በእበይከ አንተ አዚ ዓለም እግዚአብሔር አምላክነ ሀያውን ዓለማት እንደ ጥና እንደ እንቁላል በመሃል እጅህ የያዝህ ፈጣሪያችን እግዚአብሔር ሆይ እንደዚሁም ልዑል ጌትነትህ ከትውስ ሰውነታችን ትውስ ሰውነታችን ከልዑል ጌትነትህ ጋር አንድ ይሁን። ሰብእናነ የሚል አብነት ይገኛል፣ እንዲሁ ያስተረጉማል። ሀያው ዓለማትስ የሚባሉት እነማን ናቸው ቢሉ አምስቱ ዓለመ መሬት፣ 4 ዓለመ ማይ፣ 2 ዓለመ ነፋስ፣ 9 ዓለመ እሳት ናቸው። አምስቱ ዓለመ መሬት ጨለማ የተፈጠረበት በርባሮስ ነው፣ እጅግ ጥቁር ነው። ሁለተኛው ይህ ዓለም ነው፣ ጥቂት ፈገግ ይላል። 3ኛ ገነት፣ 4ኛ ብሔረ ሕያዋን፣ 5ኛ ብሔረ ብፁዓን ነው። 4ቱም ዓለመ ማይ ሃኖስ፣ ጠፈር፣ ውቅያኖስ በዚህ ዓለም ለተልእኮ ያለው ነው። በዚህ ዓለም ለተልእኮ ያለውስ ከዚያው የሚመጣ ነው ብሎ ተፈጥሮው ከውሃ ነውና 4ኛው ደመና ነው። ሁለቱም ዓለመ ነፋስ በዚህ ዓለም ከዚህ በታች የሰፈረው በዚህ ዓለም ለተልእኮ ያለው በዚህ ዓለም ለተልእኮ ያለውስ ከዚያው የሚመጣ ነው ብሎ ባቢል የሚባል ነፋስ ሃኖስን የሚበጠብጥ አለ። 2ኛ እርሱ ነው። 9ኙ ዓለመ እሳትም 7ቱ ሰማያተ ብርሃን ከዚህ በታች የሰፈረው በገሃነመ እሳት ነው። ይበል ዲያቆን ጸልዩ ዲያቆኑ ጸልዩ ይበል ይበሉ ሕዝብ አቡነ ዘበሰማያት ሕዝቡ አቡነ ዘበሰማያትን ይድገሙ። ይካ ይበል ካህን ንስማ እንከ ዘንተ ቃለ እስከ ነፍስ ዳሪ እስከ ዕለተ ሞት እስከ ዕለተ ምጽአት ድረስ ይህን ቃል እንስማ ይበል። በዘባቲ ንሰከይ በዘባቲ ንሰከይ በሚፈረድብን ገንዘብ ይፈረድብን ዘንድ የሚፈረድብንን ነገር እንስማ ይበል። ወበዘባቲ ንትኬነ በሚፈረድብን ገንዘብ ይፈረድብን ዘንድ የሚፈረድብንን ነገር እንስማ ይበል። ወበዘባቲ ንትማ ይቅር በምንባል ገንዘብ ይቅር ይለን ዘንድ ይቅር የምንባልበትን ነገር እንስማ ይበል። በከመ መጻ ወልድ እምሰማየ ሰማያት ለኮንኖ ወልድ ከሰማየ ሰማያት ለመፍረድ እንደመጣ በሚፈረድብን ገንዘብ ይፈረድብን ዘንድ የሚፈረድብንን ነገር እንስማ ይበል። ወለምህረት ይቅር ለማለት እንደመጣ ይቅር ይለን ዘንድ ይቅር በምንባል ገንዘብ ይቅር ይለን ዘንድ ይቅር የምንባልበትን ነገር እንስማ ይበል። ወከማሁ ዝንቱ ህብስት መስክይ ውእቱ ወልድ ከሰማየ ሰማያት ለመፍረድ እንደመጣ ይህም ህብስቱ ፈራጅ ነው። ወመኮንን ውእቱ ወቃሽ ከሳሽ ነው፣ አንድም ፈራጅ ነው።
ወመሃሪ ውእቱ ወመሃሪ ውእቱ ይቅር ባይ ነው። ለሰው ሁለት መላእክተ ውቃቢዎች አሉት። አንዱ በመዓልት አንዱ በሌሊት የሚጠብቁት ናቸው። በመዓልት የሚጠብቀው ሲሄድ፣ በሌሊት የሚጠብቀው ሲመጣ ከመንገድ ይገናኛሉ። እንደምን ዋለ ይለዋል። ደግ ሰው የሆነ እንደሆነ አንደበቱ ከጸሎት፣ እጁ ከምጽዋት፣ ሰውነቱ ከንጽህና፣ ልቡናው ከትህትና ያልተለየ ነው ይለዋል። ደስ እያለው መጥቶ ቀርቦ ይጠብቀዋል። እድሜውን አርዝምለት እያሉ ሲለምኑለት ይኖራሉ። ውሎ ውሎ ከቤት ኖሮ ኖሮ ከመሬት እንዲሉ ምን በጎ ቢሆኑ ሞት አይቀርምና በሚሞትበት ጊዜ ነፍሱ ከፈጣሪዋ ፊት ቀርባ ትሰግዳለች። ወታ ቀድም ሰጊደ ለስብሐተ ልዑል ወትገብ ነፍስ ሀበ ዘወሀባ ቀዲሙ እንዲል በዚህ ጊዜ ሲጠብቋት የነበሩ መላእክት ቀርበው ይችን ነፍስ ጠብቁ ብለ ከሰጠህን ጊዜ ጀምሮ በጎ ስራ ስትሰራ እንጂ ክፉ ስትሰራ አላየናትም ብለው ይመሰክሩላታል። ጌታም 7 ጊዜ መንግስተ ሰማይን 7 ጊዜ ገሃነመ እሳትን አዙራችሁ አሳይታችሁ በገነት አኑሯት ይላቸዋል። እነርሱም 7 ጊዜ መንግስተ ሰማይን አዙረው አሳይተው 7 ጊዜ ገሃነመ እሳትን አዙረው አሳይተው ክፉ ሰርተሽ ቢሆን ከዚህ ትኖሪ ነበር፣ ነገር ግን በጎ ስራ ሰርተሻልና ከዚህ ትኖሪያለሽ ብለው መንግስተ ሰማይን አዙረው አሳይተው በገነት ያኖሯታል። ክፉ ሰው የሆነ እንደሆነ ግን በመዓልት የሚጠብቀው ሲሄድ፣ በሌሊት የሚጠብቀው ሲመጣ ከመንገድ ይገናኛሉ። እንደምን ሆኖ ዋለ ይለዋል። አንደበቱ ከመበደል፣ እጁ ሰው ከመግደል፣ አንደበቱ ከሐሜት፣ እጁ ከስርቆት፣ ሰውነቱ ከትዕቢት፣ ልቦናው ከትዕቢት፣ ሰውነቱ ከኃጢአት ያልተለየ ነው ብሎ ይነግረዋል። ምን ነው እርሱን ገለህ እንስሳት አራዊትን ብታስጠብቀን እያሉ ሞቱን ሲለምኑለት ይኖራሉ። ምን ሲቀማጠሉ ሲደላደሉ ቢኖሩ ሞት አይቀርምና በሚሞትበት ጊዜ ነፍሱ ከፈጣሪዋ ፊት ርቃ ትሰግዳለች። ስለምን ቢሉ የፈጣሪዋ ፊት እንደ እሳት ያቃጥላታልና። ዛሬ ከቤተ ክርስቲያን መግባት የማይቻለው ሰው ከሩቅ ሆኖ እጅ ነስቶ እንዲመለስ፣ ከዚህ በኋላ ሲጠብቋት የነበሩ መላእክት ቀርበው ይችን ነፍስ ጠብቁ ብለ ከሰጠን ጊዜ ጀምሮ ክፉ ስራ ስትሰራ እንጂ በጎ ስትሰራ አላየናትም ብለው ይመሰከሩባታል። ጌታም 7 ጊዜ ገሃነመ እሳትን 7 ጊዜ መንግስተ ሰማይን አዙራችሁ አሳይታችሁ በሲኦል አኑራት ይሏቸዋል። እነርሱም በጎ ስራ ሰርተሽ ቢሆን ከዚህ ትኖሪ ነበር ሲሉ መንግስተ ሰማይን፣ ነገር ግን ክፉ ስራ ሰርተሻልና ከዚህ ትኖሪያለሽ ሲሉ ገሃነመ እሳትን አዙረው አሳይተው በሲኦል ያኖሯታልና በዘባቲን እሰከይ ወበዛቲን ምትማር አለ። እምዝንቱ ቃል መደንግዝ ተፍራነ ከዚህ ከተነገረው ቃል የተነሳ ነፍስ ትራድ ትንቀጥቀጥ አለ። በጎ ስራ ትስራ ማለት ነው። ወይርአድ መለያልይ ሕዋሳተ አፍአ ይንቀጥቀጡ ወይሰበር አናቅጸ ልብ ዘውእ ሕዋሳተ ውስጥም ስብርብር ይበሉ። ናሁ ተፈተተ ዝንቱ ህብስት መለኮታዊ መለኮት የተዋሃደው ይህ ህብስት እነሆ ተፈተተ። ወናሁ ተደለወ ዝንቱ ጽዋ ማህያዊ ሕይወትን የሚያድል ይህ ጽዋ እነሆ ተዘጋጀ። ይምጻ ዘይነስ በቅቻለሁ የሚል ይምጣ ይቀበል። መቅድመ ህቱ ርእሳክሙ ነገር ግን በቅታችሁም አልበቃችሁም እንደሆነ ሰውነታችሁን መርምሩ። ወአንጽሑ ነፍስታክሙ መመርመር ለዚህ ነው። ሰውነታችሁን ከኃጢአት አንጹ። እመዎ ዘይኮነ ንጹሐ ይትገሃር ከኃጢአት ንጹሕ ያልሆነ ሰው ቢኖር ይወገድ ይከልከል። እመዎ ዘወድቀ በኃጢአት ይርሳ እስመ ዘይትረሳ በኃጢአት የተሰነካከለ ሰው ቢኖር አይርሳ የማይረሳ ነውና። እመዎ ዘያስተቃልል ዘንተ ቁርባነ ይህንን ቁርባኑን የሚንቅ የሚያቃልል ሰው ቢኖር ኢይቅረብ አላ ይትከላ አይቅረብ ይከልከል እንጂ። አንድም እንዳይቀርብ ይከልከል፣ አንድም ይቁም አላ ይትከላ ይላል። እንዳይቆርብ ይከልከል። አኮ በከመ ትርእይዎ ለዝንቱ ህብስት በከመ ህብስት ምድራዊ ይህ ህብስት እንደምታዩት እንደ ምድራዊ ህብስት የሚለወጥ አይደለም። አንድም እንደ ምድራዊ ህብስት መለኮት የተለየው አይደለም።
አላ እሳተ መለኮት ውእቱ መለኮት የተዋሃደው ነው እንጂ አይ አብ ዘይትፈአም ዘንተ ህብስተ እሳት ውእቱ ብሎት ነበርና ይህን ህብስት የሚቀበል አፍ ምን ይጠና፣ ምን ይችል፣ ምን ይበቃ፣ ምን ይደፍር። ወአይ አስናን ዘይሃይክ ዘንተ ህብስተ ዘውእቱ እብነ አድማስ ብሎት ነበርና ይህን ህብስት የሚላክ ጥርስ ምን ይችል፣ ምን ይበቃ፣ ምን ይደፍር፣ ምን ይጸና። ወአይ ከርስ ዘያገምር ዘንተ ህብስተ ይህንን ህብስት የሚዘው ልዑል ውእቱ ዘኢይትረከብ ብሎት ነበርና ይህንን ህብስት የሚችል ሆድ ምን ይችል፣ ምን ይበቃ፣ ምን ይደፍር፣ ምን ይጸና። ወይ እዝየኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ ወይ ዜኒ ንበል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አሁንም አምላካችን እግዚአብሔር ሆይ ስጋህን ደምህን መስጠትህ እንዳንተ እንደ ቸርነትህ ነው እንጂ ወአኮ በከመ አበሳነ እንደኛ እንደ ኃጢአታችን አይደለም ይበሉ። አንድም ይበሉ ህዝብ በከመ ምሕረትከ አምላክነ በከመ ምሕረትከ አምላክነ ስጋህን ደምህን መስጠትህ እንዳንተ እንደ ቸርነትህ ነው እንጂ ወአኮ በከመ አበሳነ እንደኛ እንደ ኃጢአታችንስ ባልተገባን ነበር ይበሉ። አንድም በከመ ምሕረትከ አምላክነ ኃጢአታችንን ይቅር ማለትህ እንዳንተ እንደ ቸርነትህ ነው እንጂ ወአኮ በከመ አበሳነ እንደኛ እንደ ኃጢአታችንስ ባልተደረገልን ባልተገባን ነበር ይበሉ። አንድም በከመ ምሕረትከ አምላክነ ኃጢአታ መከራውን የምታመጣብን ቅሉ እንዳንተ እንደ ቸርነትህ ነው እንጂ ወአኮ በከመ አበሳነ እንደኛ እንደ በደላችን አይደለም። እንደኛ እንደ በደላችንስ በዝቶ በተደረገብን ነበር ይበሉ። ይህንን ቃል ፈያታዊ ዘየማን ተዘከረነ እግዚኦ በውስተ መንግሥትከ ካለው ጋራ አያይዞ ተናግሮታል። የሀገራችን ሊቃውንት ጸሎቱ ደግ ነውና ከአቡነ ዘበሰማያት ቀጥሎ ከሰራዊት አስቀድሞ ይባል ብለው ስርዓት ሰርተዋል። 3 ጊዜ መሆኑ የሶስትነት ቃሉ አለመለወጡ የአንድነት ምሳሌ፣ አንድም 3 ጊዜ መላልሶ መጸለይ እንዲገባ፣ አንድም በስጋው በደሙ ምክንያት 3ቱ ሁሉ ያድሩብናልና እንዲህ አለ። ይበሉ ህዝብ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜው ለመድኃኔ ዓለም የመድኃኔ ዓለም አገልጋዮች ሰራዊተ መላእክት በመድኃኔ ዓለም ፊት ይቆማሉ። ወይ ኬልልዎ ለመድኃኔ ዓለም መድኃኔ ዓለም ክርስቶስን ያመሰግኑታል። አንድም እያመሰገኑ ይቆማሉ፣ አንድም ቁመው ያመሰግናሉ፣ አንድም ይጋርዳሉ። ስጋው ወደሙ ለመድኃኔ ዓለም የመድኃኔ ዓለም ስጋው ይህ ነው ይላሉ። ሀተታ ስሙ ከሚጠራበት ቅዱስ ስጋው ክቡር ደሙ ከሚፈተትበት ቤተ ክርስቲያን መላእክት አይለዩአትም። በመዓልት 600 በሌሊት 600 መላእክት ይጠብቋታል። በቅዳሴ ጊዜ ግን እንደ ሻሽ ይነጠፋሉ፣ እንደ ቅጠል ይረግፋሉ፣ እንደ ግንድ ይረበረባሉና እንዲህ አለ። ወንብፃ ቅድመ ገጾ ለመድኃኔ ዓለም በመድኃኔ ዓለም ፊት እንቆም ዘንድ አንድም መድኃኔ ዓለም ኢየሱስ ክርስቶስን በክብር በባለሟልነት እናመሰግን ዘንድ በአሚነ ዚአሁ ለክርስቶስ ንገኒ ክርስቶስን በማምለክ በሕግ በሃይማኖት በአምልኮ ጸንተን ለእርሱ እንገዛለን ይበሉ። ይህንን ሰራዊት ከመንጦላይት በአፍአ ከመንጦላይት በውስጥ ሆነው ይሉታል። ከመንጦላይት በአፍአ ያሉት የነቢያት ከመንጦላይት በውስጥ ያሉት የሐዋርያት ምሳሌ። ይዲ ይበል ዲያቆን አርህዎ ውሃተ መኳንንት መኳንንት ያላቸው ዲያቆናት ናቸው። ዲያቆናት መንጦላይተ ቤተ መቅደሱን ግለጹ። ይዲ ይበል ዲያቆን ለተቀውሙ አተቶ ርእሳክሙ ከዚህ የቆማችሁ ከዚህ ስትቆሙ ልቡናችሁን ዝቅ ዝቅ አድርጉ ይበል የህሊና ነው። ይካ ይበል ካህን ለከ እግዚኦ ለገባሬ ኩሉ ለዘይት አስተርኢ አምላክ ንሰፍህ ነፍሰነ ይቆየን። ከፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ
አሳድሪ ማታ